ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ መልካም ሞላ ነኝ ግንቦት 22 2017 ዓ.ም ለሰዓቱ የደረሱን ዜናዎችን እናሰማለን ወደ ቀዳሚው ዜና አለፍ የአማራ ፋኖ ብሔራዊ ኃይል በወሎ የልጅ ኢያሱ ኮርና የምስራቅ አማራ ኮር ራስ አሊ ራምቦና የጁ ምስራቅ አማራ ኮር 1 እና ኮር 2 ባለሽርጡና ታጠቅ ድል አድርገዋል በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኙ ቦታዎች ማለትም በወርጌሳ ሊብሮ ቀያፈርና በአካባቢው በተደረገ ከፍተኛ ውጊያ ድል መመዝገቡ ተገልጿል በዚህ ውጊያ አገዛዙ 1 መድፍ 2 ዙ 23 እና ከ3 በላይ ሞርተሮችን ተጠቅሟል ይሁን እንጂ የራስ አሊ ልጆች ሻለቃ 2 እና ሻለቃ 4 በየጁ ክፍለ ጦር ስር ያሉ የአባተ ኃይሉ ሻለቃና የሲል አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃ 1 እና ሻለቃ 2 ባደረጉት ጥምረት ያገዛዙ ኃይል ሙትና ቁስለኛ ሆኗል ውጊያው ከቀኑ 6 ሰዓት ተኩል የጀመረ ሲሆን እስከ ምሽት 11 ሰዓት ቆይቷል ትናንት የተደረገ ውጊያ ነው ከ3 ፓትሮል በላይ ቁስለኛ ወደ መርሳ ሆስፒታል የተላከ መሆኑንና ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሙት መሆኑን የአካባቢው ነዋሪ ተናግረዋል ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር ጊራና ከተማና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠና ሸፍኖ ብርቱ ተጋድሎ ካደረጉት ከልጅ ኢያሱ ኮር አሃደፍ ጋር በመጣመር ከንጋቱ 11 ሰዓት እስከ ምሽት ድረስ ታላቅ ተጋድሎ በማድረግ አገዛዙን አሸንፈውታል ከወለጋ ወዳገኘነው መረጃ እናልፋለን ከእሁድ ዕለት ጀምሮ በአቢደንጎር ወረዳ የተለያዩ ቀበሌዎች እየተደረገ ባለው አሰሳ ትናንት 22 አማራዎች ተይዘው ቱሉ ዋዩ ፖሊስ ጣቢያ መታሰራቸው ተገለጸ አብዛኞቹ ታሳሪዎች ሴቶች ሲሆኑ ከግንባሩ አንድ የአማራ ከብት ተነርቶ አብሮ ታስሯል ወይም ደግሞ ተወርሷል ከታሰሩ 22 ሰዎች ዛሬ 2 ሴትና 1 ወንድ ተለቀዋል አሰሳ እያደረጉ ያሉ የመከላከያ አረንጓዴ ለባሽ ወይም ሬጲሎ ላይ በሚባል የሚጠሩት የኦሮሚያ ልዩ ኃይልና የኦሮሚያ ሚሊሻ ጥምር ኃይል ነው በሌላ መረጃ እጅ ሰጠው ገቡ የተባሉ የሸኔ ታጣቂዎች ከፍተኛ ዝርፊያ ውስጥ መሰማራታቸውን የኦሮሚያ ክልል ምንጮች ለፍሪ ፕሬስ ገለጹ በኦሮሚያ ክልል እየተንቀሳቀሱ የነበሩና ለብልጽግና እጅ ሰጡ በሚል ወደ መኖሪያ አካባቢዎች እንዲገቡ ፍቃድ የተሰጣቸው ታጣቂዎች ከግለሰቦች ቤት በመግባት እስከ 50 ሺህ ብር ድረስ እየዘረፉ መሆኑ ታውቋል እነዚህ ታጣቂዎች ወደ የግለሰቦቹ ቤት በመግባት በማስፈራራት ነው ብሩን የሚቀበሉት ወደ ቀጣዩ መረጃ ስናልፍ ወደ ትግራይ ክልል ሸቀጥ እንዳይገባ በብልጽግና ተከለከለ ወደ ትግራይ ክልል ሸቀጥ ጭነው የሚሄዱ መኪኖች ወልዲያ ላይ ከቆሙ ሳምንት ማለፉንና በዚህም የጫኑት እየተበላሸ መሆኑን ገልጸዋል ወልዲያ ኬላ ላይ አታልፉም የተባሉ በመቶዎች የሚቆጠሩ መኪና ሹፌሮች ለእንግልት ተዳርገናል ብለዋል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በትናንትናው ዕለት ባለፉት 24 ሰዓት ያስመዘገባቸው መረጃዎች የሚከተሉት ናቸው የአምስተኛ ክፍለ ጦር ወይም የራስ መንገሻ አቲከም ክፍለ ጦር በሽምዲ ወንበርማ ማሮለድ ቀበሌ ከጧቱ 12 ሰዓት ጀምሮ ለግዳጅ በወጣው የብልጽግና ኃይል ላይ በሽንዲ ወንበርማ ብርጌድና በጓኩሳ ብርጌድ ምት ደርሶበታል በዚሁ የጓኩሳ ብርጌድ በተሰለፈበት ግንባር ከ17 በላይ የብልጽግና ኃይል ሙትና በርካታው ቁስለኛ መሆኑን ተነግሯል በጎጃም አገው ምድር ወይም በ3ኛ ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ሳንከራ ከተማን ነፃ ማውጣት ችሏል ትናንት ግንቦት 21 2017 ዓ.ም የአቸፈር ወንድዬ የቢትወደድ አያሌው መኮንን ብርጌድ ሳንከራ ከተማ የሚገኘውን ያገዛዙ ኃይል ከበባ ውስጥ በማስገባት ጥቃት ያደረሰበት ሲሆን የወገንን ምት መቋቋም ሲያቅተው ሳንከራ ከተማን በመልቀጥ ወደ አሲኗራ ሸሽቷል በተያዘ መረጃ በተለያዩ አካባቢዎች ያለው የአገዛዙ መከላከያ ሰራዊት ፋኖን እየተቀላቀለ መሆኑን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቃል አቀባይ አስታውቋል በጎንደር ያሉ መረጃዎችን እንዲያካፍለኝ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ቃል አቀባይ የሆነውን ፋኖ ዮሐንስ ንጉሱን አግኝቻለሁ በጣም አመሰግናለሁ ዮሐንስ በጎንደር ቀጠና ሰሞኑን የተደረጉ ውጊያዎችና ሌሎች መረጃዎች ካሉ አካፍለን መልካም አመሰግናለሁ በጎንደር በአማራ ብሔራዊ ኃይል የጎንደር ቀጠና ወታደራዊ እንቅስቃሴዎች አሉ የስልጠና መረጃዎች አሉ እንደሚከተለው አቀርባለሁ በጎንደር ቀጠና ባለፉት 3 ቀናት በደቡባዊ የጎንደር ቀጠና የሜጀር ጄኔራል ዋንታባተ አንደኛ ኮር አካል የሆኑ ክፍለ ጦሮችን ብርጌዶች ሰፊ እንቅስቃሴ ሲያደርጉ ሰንብተዋል በዚህም በጠላት ላይ በርካታ ጠላት ሙትና ቁስለኛ የሆነበት የውጊያ መረጃዎች አሉ
እነዚህ በላበኩልም በምዕራባዊና ማዕከላዊ የጎንደር ቀጠናም በተመሳሳይ የመይሳው ከአሳኮና ከተለያየ ክፍለ ጦሮች የተውጣጡ ኃይሎች በጋራ በቋራ ቀጠና ባደረጓቸው ውጊያዎች ወታደራዊ ድል መቀዳጀት ያለባቸው ናቸው። በተለይም ደግሞ በምዕራባዊ ቀጠና የተገኙ ድሎች ጠላትን ከመደምሰስና ሞት ቁስለኛ ከማድረግ ከመማረክ በዘለለ እንደዚሁ ቀጠናውን ነፃ የማድረግ በተለይ በሙሩ የተፈጠኘን ከተማ ነፃ አድርጎ ሰራዊታችን የተቆጣጠረበትና በሙሩ ስትራቴጂካል ጠቀሜታ ያለው ቀጠና እንደመሆኑ እሱን ቦታ መቆጣጠር የተቻለበት ሌሎች ቀበሌዎችና አካባቢዎችን ይዞታ ማጠናከር የተቻለበት ወደ ውጊያ ድል ተገኝተዋል። እንደዚሁም ደግሞ በሰሜናዊ የጎንደር ቀጠና በተመሳሳይ የኃይላችን ድል ቀንቶታል ማለት ነው። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና መዋቅር ያሳካቸው ድሎች በዚህም ከፍ ያሉ ናቸው። በተለይም በጥራይና ጅሬጃ ኖራ እና እንደዚሁም በዳባት ዙሪያ ቀጠናዎች የተገኙ ወደ ውጊያ ድሎች ከፍተኛ ውጤት የተገኘባቸው ጠላትን አፍርሶ መቋቋም እንዳይችል አድርጎ ከቀጠናው እንዲርቅ እንዲያፈገፍግ ማድረግ የተቻለባቸው ወደ ውጊያ ድሎች ተገኝተዋል። በማዕከላዊ ቀጠናም እንደዚሁ በተለይም በማዕከላዊ ቀጠና የሚንቀሳቀሱ ክፍለ ጦሮቻችን ጎንደር በጋሻው ክፍለ ጦር፣ ታድሎ ክፍለ ጦር፣ መብረቅ ክፍለ ጦር፣ ዞዛምባ ንጉሱ ክፍለ ጦር እንደዚሁ ምስር በለስታ ክፍለ ጦር ፋና ጦርን ጨምሮ ባደረጓቸው እንቅስቃሴዎች የጠላት ኃይል ይዞታውን አጥቶ የሚገኝበት ሁኔታ ነው ያለው። ወታደራዊ እንቅስቃሴዎቹ በአብዛኛው መርቂ እንቅስቃሴ ያላቸው በመሆናቸው ጥሩ ነው ማለት ይቻላል። ሆኖም ግን ከዚህ በላይ ውጤት ማምጣት የምንችልበት አቅም ስላለን ያው በቀጣይ አቅሞቻችን አስተባብረን መስራት እንችለውን ነገር በቀጣይ የሚታይ ይሆናል። በጥቅሉ ግን የጠላት እንቅስቃሴ የተገታበት ተቆራርጦ ጠላት ለራሱ ራስን ለመጠበቅ በቀበሮ ጓዴ የመሸገበት ሁኔታ ነው ያለውና ጥሩ ውጤቶች እየተገኙ ነው በጎንደር ቀጠና። አመሰግናለሁ ዮሐንስ። በዜና ሰዓታችን ላይ የተገናኘ ነው፣ ግን ሰሞኑን በማህበራዊ ሚዲያ አንዳንድ ነገሮችን አስተውላለሁ። ያንን በተመለከተ የምታስተላልፈው መልእክት ካለ ሐሳብን ልቀበልና እናጠናቅ። እሺ፣ ያው በዚህ አጋጣሚ ማስተላለፍ የምፈልገው መልእክት የአማራ ፋኖ ብሔራዊ ኃይል ከተመሰረተ ወዲህ በርካታ እንቅስቃሴዎች እያደረገ ከፍተኛ ተስፋ የተጣለበት ድርጅት እንደመሆኑ አመርቂ እንቅስቃሴ ማድረግ የሚችልበት ቁመናና አቅም በእጁ እንደመገኘቱ መጠን እንቅስቃሴዎችን እየቀጠለ ነው ድርጅቱ የሚገኘው። የድርጅቱ መዋቅሮችም መሬት ላይ ወታደራዊ ፖለቲካዊ ስራዎቻቸውን እያቀላጠፉ የሚገኝ መሆኑ ይታወሳል። ሆኖም ግን በድርጅቱ አመራሮች ላይ ያነጣጠሩ አንዱን የሚያነግሱ አንዱን የሚያራክሱ እንቅስቃሴዎችን፣ ፕሮፓጋንዳዎችን፣ የስም ማጠልሸት ዘመቻዎችን የሚያቀረባብሩ ልዩ ልዩ አካላት አሉ። እነዚህ አካላት ልዩ ፍላጎትን በውስጣቸው በመያዝ የሚያደርጓቸው እንቅስቃሴ መሆኑ ይታመናል። ሆኖም ግን መሰል እንቅስቃሴዎች ለድርጅቱ ወታደራዊ ስራ፣ አጠቃላይ ፖለቲካዊ ሁኔታ የውስጥ ጉዳያችን በራሳችን የምናይ መሆኑን እና የራሳችን መተዳደሪያ ደንብ ያለን መርህ ያለን የመፍቻ አካሄዶችን ችግር ቢገጥመን እንኳን የምንፈታ መሆኑ ስለሚታመን እዚህ ውስጥ ገብተው ሁሉ ነገር እንስራ እንወቅ ወይም ደግሞ አንዱን እናንግስ አንዱን እናኮስስ ብለው እየነጣጠሉ የሚደረጉ እንቅስቃሴዎች በተቋሙ ተቀባይነት የሌላቸው መሆኑ ቀደም ብሎ ተቀምጠዋል። አሁንም በየመክሊታችንና በየሙያችን ከመስራት በዘለለ በርካታ ሙያዎች ክፍት ነው። የብዙሃኑን ድጋፍ የሚፈልጉ ጉዳዮች ነው እያለ የሰብአዊ ቀውስ ተበረካክቶ ባለበት ሁኔታ እንደዚሁም ደግሞ አገዛዙ ዘር እየጨፈጨፈ የተደበቁ ወንጀሎች ባሉበት ሁኔታ እነዚህን ወንጀሎችና ሁኔታዎች በሚዲያም ሆነ በተለያዩ አክቲቪዝም ዘርፍ የተሰማራን አካላት እነዚህን እያጋለጥን ስርዓቱን ማዳከም ይሻላል እንጂ የእርስ በርስ ጉዳዮች ላይ ትንንሽ ጉዳዮች ላይ እየገቡ
አስተያየት በመስጠት የራስንም ጊዜ ማባከን ለጠላት ምቾት መፍጠር እንደማያስፈልግና ትግሉ ራሱ ስነ ምግባር የሚፈልግ በመሆኑ ዲሲፕሊን የሚፈልግ በመሆኑ ዲሲፕሊን እንድትሆኑ ወይም ስነ ምግባሩን የትግሉን ስነ ምግባር ፍላጎት እንድናሟላ በጋራ ጥሪ እናስተላልፋለን። አመሰግናለሁ። በጣም አመሰግናለሁ። ወቅታዊ የሆነ መልእክት ነው ያስተላለፍኩልን ፋኖ ዮሐንስ፣ ከልብ አመሰግናለሁ። በሌላ ጊዜ እንገናኛለን። ከልብ አመሰግናለሁ። አመሰግናለሁ። ተመልካቾቻችን ከፍሪ ፕሬስ የዕለቱ መረጃዎች እነዚህን ይመስላሉ። በሌሎች መረጃዎች በኋላ እንገናኛለን። ስለተከታተላችሁን ከልብ እናመሰግናለን። ፍሪ ፕሬስ ቻናልን ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። ስለምታበረታቱን፣ ስለምትሰጡን አስተያየት ከልብ እናመሰግናለን። መልካም ሞላ ነበርኩ። ጤና ይስጥልኝ።